በትግራይ አዲስ ወታደራዊ ኮማንድ ፖስት መዋቀሩ ተነግሯል። በዚህ ወታደራዊ ኮማንድ ፖስት ውስጥ እነማን አሉበት የሚለውን ጉዳይ በጨረፍታ እናሳያቸዋለን። ሌሎች በርካታ መረጃዎች አሉን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ይህን ቪዲዮ ላይክ በማድረግ እንግዲህ አብራችሁን መሆናችሁን አትርሱ። የትግራይ ክልልን እያስተዳደረ ያለው ህወሓት ከዚህ ቀደም ያወጣውን አዋጅ መሰረት በማድረግ ወታደራዊ ኮማንድ ፖስት ማዋቀሩ እየተነገረ ይገኛል። ከዚህ ቀደም የወጣው አዋጅ ቁጥር 366/2018 ሲሆን በዚህ አዋጅ መሰረት ወታደራዊ ኮማንድ ፖስት እንደሚቋቋም ያዛል። ይሄም ወታደራዊ ኮማንድ ፖስት በፕሬዝዳንቱ ማለትም በዶክተር ደብረጽዮን ገብረ ሚካኤል አማካኝነት የሚመራ ሲሆን በስሩ ወታደራዊ አዛዦችን እንደሚያቅፍ ተነግሯል። በዚህ መሰረት በዛሬው ዕለት ወታደራዊ ኮማንድ ፖስት መዋቀሩ ተነግሯል። ይህ በዚህ ወታደራዊ ኮማንድ ፖስት ውስጥ ጦርነቱን ይመራሉ። አሁን ከፌደራል መንግስቱ ጋር ሄድ መጣ ያለውን ጦርነት ወይም የውጊያ ሁኔታ ይመራሉ የተባሉ 11 አባላት በዚህ ማዕከላዊ እዝ ወይም ሴንትራል ኮማንድ ውስጥ እንዲካተቱ ተደርጓል ተብሏል። እነዚህ አባላት ተካተውም በአባልነት እንግዲህ ይህ ኮማንድ ፖስት ተቋቁሟል ማለት ነው። በዚህ ማዕከላዊ እዝ ውስጥ እንግዲህ አቶ ጌታቸው አሰፋን ጨምሮ ከሲቪል አስተዳደር 5 አባላት በአባልነት ተካተዋል። አቶ ጌታቸው አሰፋን እንደምታውቋቸው እንግዲህ የኢትዮጵያ የብሔራዊ መረጃና ደህንነት አገልግሎት ዋና ሰው የነበሩ ናቸው። አሁን ከሲቪል ተወካይ በኩል የኮማንድ ፖስቱ አባል ሆነዋል። ከወታደራዊ አዛዦች ዘንድ ደግሞ 6 አባላት በዚሁ ኮማንድ ፖስት ስር እንደ ሴንትራል ኮማንድ ስር እንደተካተቱ ተነግሯል። እንግዲህ ይህንን ጦርነት እንግዲህ እነዚህ 11ዱ የሴንትራል ኮማንድ አባላት እንደተካተቱበትና ይሄም ጦርነት ሁኔታ ሊቀጥል እንደሚችል የተገመተ ይገኛል ማለት ነው። የ11ዱ አባላት ወይም ደግሞ የአባል የሆኑት ማንነት ስም ዝርዝር እስካሁን በይፋ አልተገለጸም። እንግዲህ ይሄ ጉዳይ ከምሽቱ የወጣ ጉዳይ ነው። አመሻሹኑ በርካታ ወገኖችን እያነጋገረ ያለ ጉዳይ ነው። 11 አባላትን ያዋቀረው ሴንትራል ኮማንድ ጉዳይ ማለት ነው። ወደፊት እንግዲህ በምናገኛቸው መረጃዎች መሰረት አባላቱ እነማን ሊሆኑ እንደሚችሉ እንግዲህ የምንናገረው ይሆናል። ነገር ግን እዚህ ጋር ልብ ልትሉ የሚገባው ነገር ይሄ ሴንትራል ኮማንድ በአዋጅ ቁጥር 366/2018 ዓ.ም ሲዋቀር ዋና አመራሩ ዶክተር ደብረጽዮን ገብረ ሚካኤል እንደሆኑ ለማስገንዘብ ነው። በሌላ በኩል ደግሞ የአርሚ 13 አዛዥ እንግዲህ በቁጥጥር ስር ውለዋል እየተባለ ይገኛል። አርሚ 13 እንደምታውቁት እንግዲህ በሽረሪና ውጊያ ውስጥ ተሳትፎ የነበረው ወታደራዊ ኃይል ነው። ራሱን የቲዲኤፍ ወይም ደግሞ የትግራይ መከላከያ ሰራዊት ብሎ የሚጠራው ኃይል አንደኛው አካል ነው። አርሚ 13 ከአርሚ 17 ጋር በመሆን የሽረሪና ውጊያ ላይ ተሳትፎ ነበረ። እንግዲህ የአርሚ 13 አዛዥ የሆኑት ጸጋይ ማርክስ ትናንት ከሰዓት በኋላ በሱዳን መደኔ ከተማ ውስጥ በቁጥጥር ስር መዋላቸው እየተነገረ ይገኛል። በቁጥጥር ስር የዋሉትም እንግዲህ በወታደራዊ ደህንነቶች ማለትም የቲዲኤፍ ወታደራዊ ደህንነቶች አማካኝነት እንደሆነ ነው እየተነገረ ያለው። በሽራሊና በነበረው ውጊያ ላጋጠመን መሸነፍና ውርደት ኃላፊነት መውሰድ የሚገባው ጸጋይ ነው እየተባለ በወታደራዊ አዛዦች ዘንድ ሲነገር ነበር ያሉት እነዚህ የመረጃ ምንጮች። ጸጋይ አስቀድሞም ከኛ ጋር አልነበረም፣ አስተሳሰቡ አዲስ አበባ ካሉት ሰዎች የሚለይ አይደለም። ይሄ ማለት በአሁኑ ሰዓት የትግራይ ሰላም ኃይል በሚባለው ውስጥ በከፍተኛ አዛዥነት ከሚገኙ ወታደራዊ አዛዦችም ሆነ የትግራይ የሰላምና የለውጥ ምክር ቤት አባል ከሆኑ ፖለቲከኞች አስተሳሰቡ የተለየ አይደለም። በዚህ ምክንያት እንድንሸነፍ አድርጎናል በማለት ግምገማ ወስደው ነበር። ጸጋይ ማርከስ የጠላት ተልእኮ
አለው ብለን ነው የምናምነው። ስለዚህ ተገቢውን ማጣራት ይደረግበት ስንልም ስንናገር ቆይተን ነበረ። ሰሚ ያጠን ነው እንጂ በማለት ወታደራዊ አዛዦቹ ስሞታቸውን ሲያቀርቡ ነበር። እንግዲህ በዛሬው ዕለት እንግዲህ ስሞታቸው በትላንትናው ዕለት ስሞታቸው ተሰምቶ ከሰዓቱን በቁጥጥር ስር እንደዋሉ ነው እንግዲህ መረጃዎች እያመለከቱ ያሉት። አንዳንድ ለቲዲኤፍ ቅርበት ያላቸውም የመረጃ ምንጮችም እንግዲህ የጸጋይ ማርከስ በቁጥጥር ስር መዋልን በተመለከተ በገደምዳሜም ቢሆን አመኔታቸውን ወይም ትክክለኝነቱን የዚህ የመረጃውን ትክክለኝነት አረጋግጠዋል ማለት ነው። እንግዲህ ጸጋይ ማርከስ በቁጥጥር ስር ውለዋል ማለት ነው። በዛሬው ዕለት እንግዲህ የድሮን ጥቃት ተፈጽሟል። ሌላ የድሮን ጥቃት ጠዋት ከተፈጸመው በተጨማሪ ማለት ነው ምሽት 3 ሰዓት ከ20 ነው፣ ከጥቂት ሰዓታት በፊት የነበረ የድሮን ድብደባ ነው። በምስራቃዊ ዞን ክልተ አውላሎ ወረዳ በሚገኘው አብርሃ ወአጽብሃ በተባለው ቀበሌ ወይም በትግርኛ ቋንቋ ጣቢያ ማለት ቀበሌ ማለት ነው። በትግርኛ ቋንቋ ህፃናት በሚማሩበት የመጀመሪያ ደረጃ ትምህርት ቤት ውስጥ ማለትም አብርሃ ወአጽብሃ የመጀመሪያ ደረጃ ትምህርት ቤት ላይ የድሮን ጥቃት መደረጉ ተነግሯል። በዚህ በተፈጸመው የድሮን ጥቃት ሳቢያ በዚሁ ትምህርት ቤት ላይ ከፍተኛ የሆነ ጉዳት መድረሱ ሲነገር የጉዳቱ ልክ ግን እስካሁን በዝርዝር አልቀረበም። ልክ ቅድም ገጀት ከተማ እንደተፈጸመው የድሮን ጥቃት እንዳሳየናችሁ ምስል ማለት ነው። እስካሁን ምስሉ አልወጣም። እንግዲህ ነገ አብረን የምናየው ይሆናል። እንግዲህ የድሮን ጥቃት ያስከተለውን ጉዳትም ሆነ ሌሎች ጉዳዮችን በተመለከተ እስካሁን የወጣው መረጃ ይሄ ብቻ ነው። በአሁኑ ሰዓትም በአካባቢው የድሮን ቅኝት እየተደረገ እንደሚገኝ ነው እንግዲህ የመረጃ ምንጮች ያመለከቱት። በአካባቢው ያሉ ነዋሪዎች እንግዲህ ጥንቃቄ ማድረግ አለባቸው ሲሉ የመረጃ ምንጮች አመልክቷል። በርካታ ቦታዎች የገበሬ ማሳዎችና የትምህርት ቤቶች የመጀመሪያ ደረጃም የሁለተኛ ደረጃም ትምህርት ቤቶችም የድሮን ጥቃት ኢላማ እየሆኑ ይገኛሉ። ይህም ምክንያቱ የህወሓት ወታደራዊ ክንፍ የሆነው ቲዲኤፍ የከባድ መሳሪያና ሌሎች ቀላል መሳሪያዎችን የሚያከማችበት መድፍ የሚጠምድበትም ቦታ ትምህርት ቤቶች በመሆናቸው ነው ብለው የሚከራከሩ ወገኖች አሉ። በአንጻሩ ደግሞ አልፎ አልፎ ካልሆነ አብዛኛው ጊዜ ትምህርት ቤቶች በቲዲኤፍ ዘንድ እንደ ወታደራዊ መቀመጫ ወይም ካምፕ ሆኖ አያገለግሉም። ስለሆነም ይሄ መንግስት ለትግራይ ተወላጆችና በአጠቃላይ ትግራይ ለተባለው አካባቢ ጥላቻ ስላለው ነው ይሄን የድሮን ጥቃት እየፈጸመ ያለው ሲሉ አንዳንድ ወገኖች ትችታቸውን እያቀረቡ ይገኛሉ። ሆነም ቀረ እንግዲህ የድሮን ጥቃቱ ተፈጽሟል ማለት ነው። ወደ ሱዳን ስናመራ የሱዳን ወታደራዊ መንግስት ወይም በጀነራል አብዱል ፈታህ አልቡርሃን የሚመራው መንግስት ከኢትዮጵያ አቅጣጫ ወደ ሱዳን ግዛት ገብቷል ያለውን ድሮን ዛሬ ጠዋት መቶ መጣሉን አስታወቀ። እንግዲህ የድሮን ጥቃት ሊፈጽሙ የሚገቡ የኢትዮጵያን ድሮኖችን መታን እያሉ ሱዳኖች በየጊዜው መግለጫ ይሰጣሉ። እንግዲህ ብዛቱ ሲቆጠር ከመቶ በላይ የሆነ የድሮን ብዛቱ እንግዲህ እንዴት ነው ነገሩ የሚለውን እንግዲህ መጠየቅ የሚያስፈልግ ይመስላል። በመረጃው ስንመለስ የሱዳን ጦር ኃይል ድሮኑን መቶ የጣለው ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር በሚዋሰነው ብሉ ናይል ግዛት ውስጥ መሆኑን እንደገለጸ የአገሪቱ የዜና ምንጮች ዘግበዋል። ሆኖም የሱዳን ጦር መትቼ ጣልኩት ባለው ድሮን ዙሪያ ዝርዝር ማብራሪያ እንዳልሰጠ ዘገባዎቹ ጠቅሰዋል። የአገሪቱ ጦር ከኃይል ወይም የሱዳን አርምድ ፎርስስ ከቀናት በፊትም በዚሁ ግዛት ውስጥ ኩምሩክ ከተማ አካባቢ ከኢትዮጵያ በኩል የገባ ድሮን መትቼ ጥያለሁ ማለቱ የሚዘነጋ አይደለም። የኢትዮጵያ መንግስት ለሱዳን ወታደራዊ መንግስት ውንጀላዎች ምንም አይነት ምላሽ እስካሁን ድረስ አልሰጠም። እንግዲህ የሱዳን የውጭ ጉዳይ ሚኒስትር መግለጫም ሰጥቷል። በዚህም ጋር በተገናኘ ሱዳን በቻድ ውስጥ ጥቃት መፈጸሟን አስተባብሏል። ከኢትዮጵያ የሚነሱ ድሮኖችም ድንበራችንን እየጣሱ ነው ብሏል። የሱዳን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ የሱዳን ጦር ኃይል በቻድ ግዛት ውስጥ ፈጽሟል የተባለውን ጥቃት አስተባብሏል። ሚኒስትሩ በመግለጫው በተለያዩ አካላት የሱዳን ጦር የቻድ ግዛት ውስጥ ገብቶ የአየር ጥቃት መፈጸሙን የሚገልጹ መረጃዎች መሰራጨታቸው እንዳሳሰበው ጠቅሶ የሱዳን መንግስት ለመልካም ጉርብትና፣ ለሀገራት ሉዓላዊ ግዛትና ለተባበሩት መንግስታት ድርጅት ቻርተር ትልቅ ክብር አለው ብሏል። በቻድ ውስጥ የተፈጸመውን ጥቃት በተመለከተ በገለልተኛና በባለሙያዎች የታገዘ ምርመራ ሳይደረግ ኃላፊነቱን በሱዳን ጦር ኃይል ላይ መጫኑን አጥብቆ እንደሚያወግዝ ገልጾ ይሁንና የሀገሪቱን ድንበር ከማንኛውም ጥቃት ለመጠበቅ ዝግጁ መሆኑን አስረድቷል። መግለጫው በማስከተልም ከኢትዮጵያ
ድንበር በኩል አልፈው የሚገቡ ድሮኖች በሱዳን ግዛት ውስጥ በሰላማዊ ሰዎችና በመሰረተ ልማቶች ላይ ጉዳት እያደረሱ መሆኑን አስታውቋል። አክሎም ሁሉም ጎረቤት ሀገራት በሱዳን ውስጣዊ ጉዳይ ጣልቃ ከመግባት እንዲታቀቡና መልካም ጉርብትናን በማክበር ለሰላም ድጋፍ እንዲያደርጉ ጥሪ አቅርቧል። የውጭ ጉዳይ ሚኒስትሩ ይህን መግለጫ ያወጣው በትላንትናው ዕለት የአፍሪካ ህብረት በቻድና በሱዳን መካከል የተፈጠረው ውጥረት እንዳሳሰበው ማስታወቁን ተከትሎ ነው። ቻድ በድንበሯ ከ100 ኪሎ ሜትር በላይ ዘልቆ በተፈጸመው የጦር አውሮፕላንና የድሮን ጥቃት የሱዳን ጦር ኃይልን ተጠያቂ ማድረጓ እንግዲህ የሚታወስ ነው። ከድሮን ጥቃት ጋር በተገናኘ እንግዲህ አንዳንድ የመረጃ ምንጮች እንደሚያመለክቱት ከሆነ እንግዲህ የኢትዮጵያ የአየር መከላከያ ኃይሎች ወይም ደግሞ የአየር መከላከያ እዞች በባማዶን በተባለው ተራራ ላይ ይገኛሉ ማለት ነው። እነዚህ የአየር መከላከያ ወይም የአየር መቃወሚያ ኃይሎች እንግዲህ ከሱዳን መነሻ ያደረገውን አንድ ድሮን መምታቱን ገልጸዋል። እነዚህ የመረጃ ምንጮች እንግዲህ እስካሁን ድረስ በኢትዮጵያ መንግስት በኩል ያልተረጋገጠም፣ ነገር ግን የኢትዮጵያ የድሮን መከላከያ መዋቅሮች ወይም ኃይሎች ከሱዳን የተነሳውን የሱዳን ወታደራዊ ድሮን መተው ጥለዋል ተብሏል። በዛሬው ዕለት ማለት ነው። የዚህ ድሮን ዋነኛ ኢላማ የነበረው ኢትዮጵያ ውስጥ የሚገኘውን በተለይም በአሶሳና በዙሪያ እንዲሁም በቤንሻንጉል ጉሙዝ ውስጥ በሚገኙ የሐምዳን ዳጋሎ ኃይሎች አርኤስኤፍ ማለት ነው ፈጥኖ ደራሽ ኃይሎች ወታደራዊ ካምፖች እንደነበሩ ነው እየተነገረ ያለው። በዚህ ጉዳይ ዙሪያ እንግዲህ ከገለልተኛ አካላት እስካሁን ድረስ የተገኘ ማረጋገጫ የለም። ከድሮን ጋር በተገናኘ እንግዲህ የቱርክ ወታደራዊ ድሮኖች የምስራቅ አፍሪካን ብሎም የመካከለኛው ምስራቅ አጠቃላይ የድሮን ገበያ መቆጣጠራቸው የሚታወቅ ነው። ቱርክ በዓለም አቀፍ ደረጃ ትልቋ የወታደራዊ ድሮኖች ወይም የሰው አልባ አውሮፕላኖች ላኪ በመሆን በግንባር ቀደምትነት እየመራች እንደምትገኝም ይታወቃል። የቱርክ ድሮኖች በዋጋቸው ዝቅተኛ፣ በቴክኖሎጂያቸው ዘመናዊና ያለምንም የፖለቲካ ቅድመ ሁኔታ ወይም የሰብአዊ መብት ገደብ የሚሸጡ በመሆናቸው በዓለም ዙሪያ ከፍተኛ ተፈላጊነትን አግኝተዋል እየተባለ ነው። እንደ አውሮፓውያኑ አቆጣጠር ከ1995 እስከ 2003 ባለው ጊዜ ውስጥ ቱርክ 47 ወታደራዊ ድሮን ኤክስፖርት ስምምነቶችን በመፈረም ቻይናን እና አሜሪካንን በልጣ በበላይነት እየመራች ይገኛል። እንግዲህ በፕሬዝዳንት ኤርዶሃን አማች የሚመራው ማለትም ሰልቹክ ባይራክታር በሚባለው ሰው የሚመራው የባይራክታር ኩባንያ እንደ አውሮፓውያን አቆጣጠር በ2025 ከ2.5 ቢሊዮን ዩሮ በላይ ገቢ ያገኘ ሲሆን 85 በመቶ ከውጭ ኤክስፖርት የተገኘ ነው ተብሏል። ቱርክ በምዕራባውያን ሀገራት በተጣለባት የመሳሪያ ማዕቀብ ምክንያት የራሷን የጦር መሳሪያ ኢንዱስትሪ በስፋት እንድትገነባ አስገድዷታል። እንደ ኤስቲኤም እና ቲትራ ያሉ የቱርክ ኩባንያዎች በአሁኑ ወቅት በ10 ሺዎች የሚቆጠሩ የካሚካዜና የኤፍፒቪ ድሮኖችን ለውጭ ሀገራት ለማቅረብ ውል መዋዋላቸው እየተነገረ ነው። የቱርክ ድሮኖች በተለይም በአፍሪካ እና በእስያ ሀገራት እንደ ኢትዮጵያ፣ ሶማሊያ፣ ናይጄሪያ፣ ፓኪስታን እና አረብ ኤሚሬትስ በስፋት ጥቅም ላይ እየዋሉ ነው። ይሁን እንጂ ድሮኖቹ በሲቪሎች ላይ ለሚደርሱ ጉዳቶች ምክንያት እየሆኑ ነው በሚል ከሰብአዊ መብት ተሟጋቾች ዘንድ ብርቱ ትችት እየቀረበባቸው ነው። በአምነስቲ ኢንተርናሽናል እና በጋዜጠኛ ዘካሪያስ ዘላለም ምርመራዎች መሰረት በሶማሊያና በኢትዮጵያ በተለይም በኢትዮጵያ በአማራ ክልል በቱርክ ድሮኖች በተፈጸሙ ጥቃቶች በርካታ ሲቪሎች፣ ህጻናትና የሃይማኖት አባቶች ሳይቀሩ ህይወታቸውን አጥተዋል እየተባለ ነው። ቱርክ ድሮኖቿን ስትሸጥ ጥብቅ የኤክስፖርት ገደቦችን ወይም የሰብአዊ መብት መስፈርቶችን አታስቀምጥም። ይህም ሀገራት የሰላም ውይይትን ትተው ወታደራዊ አማራጭን ብቻ እንዲመርጡ መንገድ ከፍቷል ተብሎ ይታመናል። በሱዳን ባለው ግጭት የሱዳን መንግስትና አማጽያኑ ሁለቱም የቱርክ ድሮኖችን እየተጠቀሙ እንደሚገኙ ተገልጿል። ይህ ያለምንም ቅድመ ሁኔታ የሚደረግ የድሮን ሽያጭ ቱርክን በዓለም አቀፍ ደረጃ ከፍተኛ ገቢና የፖለቲካ ተጽዕኖ እያስገኘላት ቢሆንም በተለያዩ ቀጠናዎች ያሉ ግጭቶች እንዲራዘሙና የሲቪሎች እልቂት እንዲፋጠንም መንስኤ ሆኗል። እንግዲህ የቱርክ ድሮን ጉዳይ ያነሳ ነው ያው በኢትዮጵያም ሆነ በሱዳንም በኩል ጥቅም ላይ እየዋሉ ያሉት የቱርክ ድሮኖች ስለሆኑ ስፔሻሊ የካሚካዚና የባይራክታር ምርቶች የሆኑ ማለት ነው። እና ይሄ ጉዳይ ተያይዞ እንዲታይ በማለት ነው እንግዲህ
ወደ ወለጋ ጉዳይ እናመራለን ማለት ነው። ወደ ወለጋ ጉዳይ ስናመራ በምስራቅ ወለጋ ዞን ጊዳያና ወረዳ በተለይ መንደር 22 ተብሎ በሚጠራው አካባቢ በተፈጸመ ጥቃት እስካሁን ከ40 በላይ ንጹሃን ዜጎች ተገድለዋል ሲሉ የአካባቢው የመረጃ ምንጮች ገልጸዋል። ከነዚህም መካከል በአሰቃቂ ሁኔታ በስለታማ መሳሪያ ተቆራርጠው የተገደሉት የ85 ዓመት አዛውንቱ አቶ አየለ አረጋና ባለቤታቸው እስከ ዳር ገላው ይገኙበታል ተብሏል። እንግዲህ የመረጃውን ያጋሩትና ከጥቃቱ ተርፈዋል የተባሉ የዓይን እማኞች እንደገለጹት በአካባቢው አስክሬን መቅበር አለመቻሉንና ታጣቂ ኃይሎች እንግዲህ ከሌሎች ኢመደበኛ አደረጃጀቶች ማለትም ስለታማ መሳሪያዎችን ታጥቀው ከሚንቀሳቀሱ ወጣቶች ጋር እንቅስቃሴ እያደረጉ በመገኘታቸው ምክንያት ቁስለኞችን ማንሳት አልተቻለም ተብሏል። በአሁኑ ወቅት በአካባቢው በእጅጉ ውጥረት የተሞላበት ሁኔታ እየተስተዋለ ነው የሚገኘው። በርካቶች ተፈናቅለዋል። በርካቶች የመኖሪያ ቤታቸው ወድሟል፣ ንብረታቸው ተዘርፏል፣ ህይወታቸውን ያጡ በርካቶች ናቸው ተብሏል። እስካሁን ድረስ በመንግስትም በኩል ሆነ በሰብአዊ መብት ተሟጋቾች ዘንድ ምንም አይነት የምርመራም ሆነ የማብራሪያ ሁኔታ የለም። ወደ ሌላ በኩል ስናልፍ እንግዲህ ዓለም አቀፉ የገንዘብ ተቋም IMF ጠበቅ ያለ የገንዘብ ፖሊሲ ቢከተሉ ይሻላል ካላቸው ትላልቅ ምጣኔ ሀብት አላቸው ከተባለላቸው የአፍሪካ ሀገራት መካከል ኢትዮጵያን አካተተ። ተቋሙ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፎችን ማጠናከር እንዳለበት ሰሞኑን ትላልቅ ኢኮኖሚ ባላቸው የአፍሪካ ሀገራት ዘላቂና አካታች ልማት ዙሪያ ባወጣው አንድ ሪፖርት ላይ ምክረ ሀሳቡን ሰጥቷል። ተቋሙ ይህን ምክረ ሀሳብ የሰጠው በሚያዝያ ወር ላይ በነበረው የአገሪቱ የገንዘብ ፖሊሲ ሁኔታ ላይ ተመስርቶ መሆኑን የተጠቀሰው ብሔራዊ ባንክ ባለፈው ሐምሌ የፖሊሲ ተመኑን ከ15 በመቶ ወደ 16 በመቶ ማሳደጉን ነው እንግዲህ እየተነገረ ያለው ማለት ነው። ወደ ራያ ጨርጨር ስናመራ በራያ ጨርጨር ወረዳ አንድ የእርሻ ባለሙያ በወታደራዊ አፈሳ ሰለባ ስለመሆኑ ተነግሯል። በራያ ጨርጨር ወረዳ በኢኮኖሚ ዘርፍ የመስኖ ባለሙያ የሆኑት አቶ አበበ ናብሮ በዛሬው ዕለት ከስራ ቦታቸው በኃይል ታፍሰው ወደ ቢሶ በር ግንባር እንደተወሰዱ ተነግሯል። ለ30 ዓመታት የአካባቢውን ሕዝብ በማገልገል የሚታወቁትና በአሁኑ ሰዓት እድሜያቸው ከ50 ዓመት በላይ የሆኑት እኚህ ባለሙያ በቲዲኤፍ ታጣቂዎች አማካኝነት ሞባይላቸውን ተቀምተው ወደ ቢሶ በር ግንባር ተወስደዋል ሲሉ ነው እንግዲህ የመረጃ ምንጮች እያመለከቱ ያሉት። ከዚሁ ጋር በተገናኘ እንግዲህ ራሱን የኦሮሞ ነጻነት ሰራዊት ወይም ኦላ ብሎ የሚጠራው ኃይል በትዊተር ገጹ ወይም በይፋዊ የትዊተር ገጹ ላይ አንድ መልእክት አሰራጭቷል። ከሰሞኑን በመንግስት ደጋፊዎች ወይም ለመንግስት ቅርበት ባላቸው የመገናኛ ብዙሃን አማካኝነት የኦሮሞ ነጻነት ሰራዊት ሌላ አይነት ዙር ድርድር ሊያደርግ ስለመሆኑ እየተነገረ መሆኑን ጠቅሶ በአሁኑ ሰዓት እንግዲህ የአገዛዙ የሚዲያ ሚሊሻ በድርድር ስም የፕሮፓጋንዳ ጭጋግ ለመፍጠር መንቀሳቀሱን የታዘብን ነው ብሏል። የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ እንግዲህ በፌዴራል መንግስቱና በኦሮሞ ነጻነት ሰራዊት መካከል ምንም አይነት ድርድር እየተካሄደ አይደለም በማለት እንግዲህ መልእክቱን አስተላልፏል ማለት ነው። አጠር ያለ መልእክት ነው። ምንም አይነት ንግግር እየተደረገ አይደለም በመንግስትና በኦሮሞ ነጻነት ሰራዊት ተብሎ ነው እንግዲህ ማብራሪያ ወይም ማስተባበያ የተሰጠው። በመጨረሻ በአሁኑ ሰዓት የትግራይ ሰላም ኃይል ተብሎ በሚጠራው ታጣቂ ቡድን ውስጥ ተሰልፎ የሚገኙ የታጠቁ የትግራይ ተወላጆች ወደ መደበኛ ህይወታቸውና ወደ ክልላቸው በሰላም እንዲመለሱ የቀረበው ጥሪ ሊጠናቀቅ የአንድ ሳምንት ጊዜ እንደቀረው ነው እንግዲህ እየተነገረ ያለው። የትግራይ ክልል ሰላምና ጸጥታ ቢሮ እንግዲህ በትግራይ ሰላም ኃይል ውስጥ ያሉ ታጣቂዎች ወደ ትግራይ እንዲመለሱ እና በዚህም ጥቅማ ጥቅሞችን ማመቻቸቱን ገልጾ የአፈጻጸም ማኑዋል ማውጣቱ እየተነገረ ነበረ። እናም በአሁኑ ወቅት እንግዲህ ይሄ ጥሪ ሊጠናቀቅ የአንድ ሳምንት ጊዜ መቅረቱንና እነዚሁ ታጣቂዎች ይህን እድል በመጠቀም ወደ ትግራይ እንዲመለሱ እንደዚሁም የተመቻቸላቸውን ሁኔታ እንዲጠቀሙ ጥሪ አቅርቧል።
ከዚህ ቀደም የክልሉ የምክር ቤት ካቢኔ ወይም ደግሞ ስራ አስፈጻሚ ያፈጻጸም ማኑዋል በዚህ ጉዳይ ዙሪያ ማውጣቱ የሚታወስ ነው። በአሁኑ ሰዓት ወደ ትግራይ እየተመለሱ ላሉ ታጣቂዎች የምዝገባ ስራና ሌሎች ጉዳዮች እየተከናወኑ ይገኛሉ ሲል ነው የትግራይ ሰላምና ጸጥታ ቢሮ እየገለጸ ያለው። እንግዲህ ለአንድ ሳምንት እንግዲህ ቀርቶታል ማለት ነው ይሄ ጥሪ። እንግዲህ ይሄን ጥሪ ተቀብሎ የሚመለስ አለ ወይስ እንዴት ነው የሚለውን እንግዲህ አብረን የምናየው ይሆናል። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።